እንደነበረ ፈጣሪ ነው የሚያውቀው። ኤኒዌይ ይሄ የህዝብ ጥፋት ነው። በማያውቀው ነገር በቀጥታ በታማሚ ባልሆነ አካውንት በመርዳቱ ይሄን የህዝቡ ጥፋት ስለሆነ ህዝቡ ነው ሌባ እያበረታታ ያለው። እሱ ችግር የለውም ተው። ከዛም በኋላ የቀረውን 9000 ሪያል አንተ ኢትዮጵያ ገብተህ ይሄው ራስህን ብለሃል፣ ቢሊዮነር ነኝ ብለሃል። ቢሊዮነር ሆነህ ጥሩ ህይወት እየኖርክ አላፈላለካትም ሐቋን ልሰጣት። ያንንም አምነን ተቀበልን። ረስቻት ነው ኦር ደግሞ አስታውሻት ነበር ግን አላገኘኋትም። ሀቢባ ስሜታዊ ሆነ ሀቡዬ ቢሊዮነር ነኝ አይመኒታ። እሺ ከስሜት ወጣሁ። ስሜታዊ ሆንኩ። እኔ ጥቃት ስለሚያመኝ ነው። ራሴ ላይ እንዲደረግ የማልፈልገው ነገር ሰው ላይ ሲደረግ ስለሚያመኝ ነው። ገለልተኛ አካልና አንተ ቢሊዮነር ነኝ አላልከኝ? ቅድም ተሳስቼ አይመኒታ ሚሊዮነር ስል ቢሊዮነር በሚለው ይስተካከልልኝ አላልከኝ? ቆይ ሀቢባ ይሄ ብቻ ምን ብለኸኛል አላልከኝም? አይመኒታ ብለኸኛል አላልከኝም? ቢሊዮነር በሚለው ይስተካከል እኮ ቢሊዮነር አይመኒታ ቢሊዮነር ብያለሁ። አዎ አይመኒታ ሚሊዮነር ስልክ ኖ ቢሊዮነር በሚለው ይስተካከል ብለህ ስሜን አስተካከልኩሽ። ስሜን ያስተካከልኩሽ ሀብቴን አላስቆጠርኩሽ። ስሜን አስተካከልኩሽ። ስለዚህ ስናወራ አንዳንድ ጊዜ አቡዬ ይኸውልሽ ካንቺ ቀድማሉ ሶሻል ሚዲያ በመጀመር በእድሜም በልጥሻለሁ። ገብቶሻል? አንቺ በልጅ በእድሜም በልጥሻለሁ በእርግጠኝነት። ምክንያቱም ድሮ ስለምንተዋወቅ እኔ 35 ዓመቴ ነው። እንደዛ እንደሆንሽ አላውቅም። ወላሂ 35 ዓመቴ ነው። ሁሉም ያውቃል። በየዓመቱ ልደቱን ከሶሻል ሚዲያ ላይ ነው ማከብረው። 35 ዓመቴ ነው። እኔ 30 ዓመቴ ነው። ስለዚህ በ5 ዓመት ለታሃል። ቴንክ ዩ። አዎ ስለዚህ እንትን ኢሞሽናል ኢንተለጀንሳችን የኛ ምን መሆን አለበት መሰለሽ? በኮሜንት ላይ ተደርበን ወይ ሰዎች በሚገፋፉ መሆን የለበትም። በቃ ነገር በተለይ ገለልተኛ ሰዎች ነን ልንፈርድ ነው ሰዎች ላይ በሁለቱ ሰዎች መካከል ከትልቅ ይቅርታ ጋር እኔን በደንብ የምታውቀኝ ቢሆን በኮሜንት እንደማልነዳ ስሜታዊ እንዳልሆንኩ ታውቃለህ። ከዚህ በፊት በጣም ብዙ ሰው እዚህ ቤት መጥቶ ተበድሎ መጥቶ ኮሜንት ላይ እየረገጡ ራቢ በፌሩኝ እያሉ እኔ ለሐቅ ቆሜ በመጨረሻ እውነቱ ሲወጣ ያቺ ሴት ይቅርታ በውሸት ነው የከሰስኩት ብላ መታ ስታለቅስ እኔን ይቅርታ ጠይቀውኛል በኮሜንት። እኔ ሁሌ ሐቅ ከሐቅ ጋር ነው የምቆመው። ለምን ነገ ሐቄ እንዲበላብኝ አልፈልግም። ነገ እኔ እንደሷ ታምሜ እንደዚህችና እርዳታ ሊለመንልኝ ይችላል። ነገ ሐቄ ሊበላኝብኝ ይችላል። ሁሌም እኔ ከሐቅ ጋር ነው የምራመደው። ኮሜንትን አልመለከትም። አይምሮዬ ነው የሚያዘኝ፣ ህሊናዬ ነው የሚያዘኝ። አው እንደዛ ብትታዘጂ ከሆነ አንተ ቢሊዮነር ሆነሃል፣ ጥሩ ኑሮ እየኖርክ ነው። እንደዚህ ነገሮችን አይሽ ማገናኘት አስፈላጊ አይደለም። እዚህ ጋር የዛሬ 4 ዓመት በአማና ብር እኔ ጋር ተቀመጠ፣ ሌላውን ብር ሰጠው በአማና ስትሲባል በግብጽ ብልጫ ተደርጎ ሲሰጥ 13000 ወሰደች፣ 2000 ሪያል ወሰደች፣ 9000 እኔ ጋር ቀረ። 9000 ሪያሉ ከ4 ዓመት በኋላ ተገናኘን እንጂ እዚህ ጋር እኔ በልቻ ጠፍቼ አይደለም። ወይም ያን ብር ይዤ ሀገር ገብቼ ሰርቼበትም አይደለም። ሀገር ስገባ ባዶ እጄ ነው የገባሁት። መርካቶ ስገባ በባዶ እጄ ነው የገባሁት። መርካቶ ያሉ ሰዎች ያውቁኛል። በባዶ እጄ ነው የጀመርኩት። እንደውም ተበድሬ ነው የጀመርኩት። አይደለም እነሱ ቅድም እንዳሉት በሰው ብር ልሰራ ማለት ነው። ሰው እነዚህ ነገሮች ተካቶ ነው አንድ መረጃ ለሰዎች በምናቀርብበት ጊዜ ፐርሰፕሽናችንን ማስተካከል አለብን። እቺ ልጅ ታማ ነበረ፣ ትክክል ነው። ተርባ ተጠምታ ነው የሚለው ነገር እሷን ተርባ ተጠምታ ነው የሚመጣችው። እዚህ ጋር የቀረ ብር አለኝ ያን ብሬን አስመልሱ ነው ያለችው እንጂ እኔ ተርቤ ነው። ቤቷን ጓዳዋን ገብተህ ሄደህ ማየት ትችላለህ። ተርባለች፣ ተጠምታለች፣ ተቸግራለች። እንዴ አንድ ጥያቄ አለኝ። 13 ቅድም ለዚህ እኮ ነው 13000 ሪያል የት ሄደ? ምን አደረገችበት? የትኛውን ሕክምና ተከታተለችበት? እሱ ቀላል ብር አይደለም። አቋይ ሀቢባ ይቅርታ ለምን አሁን ባለፈው የህዝቡም ችግር ስላለስ ብለሽ ስላልሽ አይመዲታ 13000 ብር ምን አደረገች ብለህ መጠየቅ መብት የለህም። ምንም ታርገው ትዝራው ከበቀለ አይመለከትህም። ግን በዛ ሰዓት ሁላችንም ነበርን። አሳክሚያታለሁ ብለህ ስትል ራሱ ያሳከምክበትን ወረቀት አምጣ ሲባል ግሩፕ ላይ ሆስፒታል ሂጅ አላመጣም ብለሃል። ይሄን ሁሉ አመት ቆይታ ስትመጣ አንተን ሳይሆን ያዋረርከው እኛንም አብረህ አዋርደህናል። እቺ ልጅ ሀገር ያስገባቻት መሲ ነች። አላህ ይርሐም ነፍሷን ይማረው። አንድ ጊዜ ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላቅም ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት። እስከ ዛሬ ድረስ እቺ ልጅ ለምን አልፈለካትም ነበር? ይሄንን ብር ይዘህ ለሚስትህ አለብኝ ብለህ ከመናገር እዳህን ለምን አትከፍልም ነበር? አይበልጣ እንደ ሙስሊም ወይ አታቋርጠኝ። ሁለት ሰዓት እየተከታተልኩ አውርተን እኮ ጨረስን እኮ ረጅም ሰዓት። አሁን አንቺ ምን አረገችው ብለህ አትጠይቅ። ምን አረገችው ብለህ አትጠይቅ።
አይደለም ለሱ አይደለም ታድባለች ለተባለው አሁን ይኸውልሽ በአዲስ ቁጥር እንደገና ደግሞ አንድ ነገር ልንገርህ። ቆይ እንደገና የተያዝከው በሱ አይደለም የተያዝከው በሷ ተይዘህ ከሆነ በሙሉ ኢትዮጵያዊ ነው ሰበብ ተይዘሃል ማለት ነው። የተያዝከው ደግሞ እሷን ስታሳክም አይደለም። የተያዝክበትን ኬዝ በደንብ አድርገህ ታውቃለህ፣ እኛም እናውቃለን። ወንድማችን ነው እና ምክንያት አድርጋት በደንብ አድርገህ ታውቃለህ። በሰዓት ሰዎች አሉ፣ ሰዎች አልሞቱም። እንደመሰል እየታዘብን ያለ ነው። እሺ እየታዘብን ነው። አላህ ልትፈራ ይገባል። በፊት እኔ ታስቆመኝ አትችልም። እንደ ሳውዲ አረቢያ ነዋሪ አንተ ያደረካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ በተያዝኩበት ሰዓት እንዳዘን ሁሉ አንተ የተያዝከው በዚህ በሊ ምክንያት አይደለም። የተያዝክበት የራሱ ኬዝ አለ። ለምን ሀቡ አንድ ጥያቄ አለ። አላህ ያውጣልሽ። አሁን እንዳልሽው ነው የሆነው። አላህ ያውጣልሽ። ታዩ እሱ አላህ አያውቅም። አንድ ጥያቄ አለሽ። እኔ አሁን በጣም የገረመኝ እህቴ አዚዛ መታ እንደዚህ በሩጫ ያወራችሁ ነገር በጣም ገርሞኛል። በሩጫ አይደለም እንዴ? በሩጫ አይደለም። እኔ ወሎ ከኔ ጋር አለ። ቆይ ቪዲዮ ከፍታለሁ። ቆይ ሀቡ ክፈቺ። አንተ ነገሩ እንዲበርድ አትፈልግም? ሀቢባ በተራ እናውራ። አይመኒታ በየተራ እናውራ። አንደኛ ለምን ሰዓት ነው ያወራች? በጣም ይገርም። ሌላ ምስክር ስላለች ተራ ጠብቃትና ነገሩ መብረድ የማይፈልግ አይደለ? ሶ ሌዲስ ፈርስት። ነገሩ የማይበርድ ከሆነ አናግራት ይችል። ነገሩ የማይበርድ ከሆነ አናግራት ይችል። እኔ ሀቡዬ እኔ ፋጥማን የመጀመሪያ ቀን ቪዲዮን የቀረጽኳት እኔ ነኝ። ጠይም አገኘኋት። እግሯ እንደምታየው አትራመድም። ሀቢባ አይመኒታ እድል ስጣት ትናገር። አንዴ አላህ ይኸሊክ እኔ አሁን አላህ ይኸሊክ ሌዲስ ፈርስት። አንተ ጀንትልማን ነህ አይደለ? ሌዲ ናቸው እነሱ፣ ሴቶች ናቸው። ቅድሚያ ስጣቸው ይናገሩና ከዛ አንተ ደግሞ ሚውትን አብርተህ ትናገራለህ። ቴንክ ዩ። ቀጥይ እህቴ ሀቢባ። እኔ አገኘኋት ልቅሶ ቤት ሂጄ በመሬት ትንፈቀቃለች እና በጣም ታዛኝ ሰው ሁላ እያነሳን ሐማም የሚያስገባት እና እቺ ልጅ አንቺ ፌስቡክ ስለምታወቂ ቅረጫሽ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛሃራ መጣይና ብር ተዋጥቷል እነ ቶፊቅ ብሩን እኮ ሊሰጧን ነው ነህ ያስተኝ እኔ አልሄድም ስራ ነኝ አልኳትና ብሩን ስጣ ቢባል እምቢ አላይመን አልሰጠም። ሐላስ ደረሰ ሂሳብ እንዳስጠን የለም። ታክማለች አልታከመችም ፋጥማ። እኛ ገንዘብን ያወጣነው ለምን 50 ሺህ ሪያል አይሆን ለፋጥማ ነው። ገባሽ? ከዛ አይመኒታ ታስታውስ ከሆነ ለሊት ትያዝ ማታ ላይ ምን አልኩ? አይማን አልኩ ወላሂ ዛሬ ቁመት ትሄዳለህ፣ ነገ ምን እንደምንሆን አይታወቅም። ገንዘቧን ስጣት። ያ ካልሆነ ደግሞ ደረሰኝ ሂሳብና አሳውቀን ስንልክ ላሻልከን በሰዓቱ አንተ ፌመስ ነበርክ። ጠይም ገንዘቧ ደግሞ በሪያል ሰተንሃል፣ በሪያል መልስ። ገንዘቡ የፋጥማ አይደለም የህዝብ ገንዘብ ነው። በሪያል ወስደሃል፣ በሪያል መልስ። እነ መዲ ያሉ ቁርአን ያስቀረባት መዲ ያለች ሮዚ ያለች አሁን እኛ ጋር ይመጣሉ። እየተከታተሉ ነው። እያለቀስን ነው። ፋጥማን ያቀታለሁ እኔ ነኝ። መጀመሪያ ዛሃራ ጋር ሄጄ ያገኘኋት እኔ ነኝ። በሪያል ወስዳ በሪያል መልስላት። አቡ ዘመድ የላትም ምን የላትም። አይመልት አንተ ያገባኸው የት ነው? ከሚሴ እሷ ሀርቡ ነች። እንዴ አታውቃትም? ዛሃራን ቦልካታል እኮ እኔንም እኮ ያለች ወሎ አሁን ላይ በፊት ሀርቡ ነበረች፣ አሁን ኬሚሴ ናት። ስለዚህ አሁን መዲም ትመጣለች፣ ሮዚ ታስገባንች። ሀቡ መዲ አለች፣ ሮዚ አለች፣ ከፋጥማ ጋር የነበር ልጆች አለ። አልሞትንም። መሲ ግሙት አለች። በሰዓቱ ሁሉን ነገር ችላ የላከቻ መስዬ ነች። ሌላ ማንንም አላካትም። አንተማ ብሯ ወዝተን ቢብልሃል። እኔ ምለው አሁን እኮ የሚያወሩ ልጆች አሁን እኮ ማንም ሰው ተነስቶ ገብቶ ያለ ማስረጃ ያለምን እንደዚህ ረጅም ሰዓት ሀርቡናት ያለች ከዛ ደግሞ ሌላ ቦታ ተባለች። እኛ ላንተ ማንም ሰው ነው የምንባለው? እኛ አይመኒታ አዘዛሽን ተናግረሻል። ማንም አይደለም። እኛ የሚበቃሽን ተናግረሻል። ተይ በቃ ተይ አቁም። አሁን በቃ ጨረስሽ። በቃ እኔ አሁን ይልሽ ለና አዚዛ መልስ ለመስጠት አልመጣሁም።
ሀቅ ነው ወላሂ አይመኒታ ሀቅ አዚዛ አሁን ደግሞ አይመኒታ እድል እንስጠው ሚውት አድርጊ እሺ ቀጥል አይመኒታ አንደኛ በጣም እኔ ጎሮሮዬንም ደከመኝ ልቤንም ደከመኝ ከስራ እንደመጣሁ ነው ደውላችሁ ያስገባችሁኝ ገባሁ አወራሁ ጠየቁ አመንኩ መለስኩ ወደ ኋላ መመለስ ማያስፈልግም አመንኩ አይደለ ያለውን ተቀበልኩ የነበረ ነገር ነው ብዬ አስረዳው አለመስረቄንም አስረዳው ያለውን ሁሉ አሳወቁ አሁንም መታከም የምትፈልግ ከሆነ አለሁ አልኩ ሌላ ነገር በቃ የሴት እንትን እድር ሆነብኝ በቃ እኔ ብቻ እንትን እላለሁ ለማስረዳት ሞክራለሁ የሆነ ሴቶች ይመጣሉ ያወራሉ ይወጣሉ ኧረ ማንንም መጥቶ ያወራ የለም እኔ ቤት እንደዚህ ብሎ ነገር የለም እኔ ቤት ጉዳዩ ከሚመለከተው ሰው ውጭ ዛህራ መጣች ያን ሁሉ አለ አዎ ዛህራ አይመኒታ ዛህራ ዲስሪስፔክት እንድታረግ ራሱ አልፈቀድኩላትም አይደል አዚዛ መጣች አሁን ከአፏ ላይ እንኳን ሀርቡ ሆና እንዴት አታውቃትም አሉኝ አይ ሀርቡ አይደለም ሀርቡ የመጣችው አሁን ተብሎ ተመሰከረበት በስሜት ማውራትና በግፊት ማውራት የተለያየ አሁን እሱን እንተውና አካውንቷን ተቀበልሻል አይደል አዎ ይሄው ልልክልክ ነው እኮ ይኸውልህ ህዝቡ አልተስማማበትም ህዝቡ የተስማማው በሪያል ህዝቡ ስለተስማማና ስለ ሀቢባ አንድ ነገር ህዝቡ ስለተስማማና ስላልተስማማ እኔ በህሊና የምመራ ሰው ነኝ ከዚህ የመጣሁት ህዝቡ እኮ የሚገዛት የቢዝነስ ባለቤት እኮ ነው አይደለም ቆይ ህዝቡ እኔ እዚህ የመጣሁት ለህሊናዬ ብዬና አላህን ስለምፈራ ነው ህዝቡን ፈርቻ አይደለም ሀርቡ ማለት ነው ሀርቡ አተሳሳተችም ትውልድ ሀገር ሀርቡ ነው ሴትዮዋ አተሳሳተች መልካም አንተ ግን ግድ የለም ሁሉም ነገር በእኔ ደግሞ አታያትክም ገንዘብ ደግሞ የሱዲ ሹርጣ አልበላህም እንታወቃለን ተው እኔ ሱዲ ሹርጣ አልበላኝም እሺ እሱ ፈጣሪ ነው የሚያውቀው እኛ ይኸውልሽ ማስረጃ የሌለን ነገር እና ፈጣሪ ነው የሚያውቀው እኔ የለፋሁበትን የታሰርኩበትን ዛሬ ላይ ቆይ አላህ ነው እሱ ዛሬ ላይ እና አዚዛ እንደዚህ ወላሂ ረበል ከበመን ያታደ አንድ ቀን ተሰብስባችሁ እነ ተውፊቅ ጋር የወሰርከኝ መቼ ወስደኸኛ ቤት በኔ በእንድን የታስክበትን አለ ገልቆልሃል ሀገር ገባ አዚዛ ካለችው የተያዝከው በኔ እምባ ነው እያለች ነው አንተ ሳውዲ የገባው የደረሰበት ኪሳራ ሁሉ በኔ እምባ ነው የደረሰብክ እያለች ነው ምን ነው የእሷ እምባ መራገም ነው እንዴ ኸይር አልሰራሁላትም ጥሩ አልሰራሁላትም በሷ አምባ ኮን የታሰርኩት እንግዲህ በቃ አዚዛ ያለችው ፈረሰ ማለት ነው በሷ ነው የታሰርኩት ማለት ነው እንዴት አዚዛ ያለችው ገብቶሻል አይ በሷ አልታሰረም ስትላል ነበረ ነው እሷ አንተ በሷ ጉዳይ ነው ታሰረው ስለረዳው ነው ታሰረው በሷ ጉዳይ ነው ስልሽ ፋጡማ ብሎ አይደለም እርዳታ ስረዳ የነበረውን ቪዲዮ ሁሉ ነው ያመጡት አለችበት እርዳታ ሁሉ የረዳውት ቪዲዮ 41 ክስን የተከሰስኩት እኔ 41 ክስ መንግስት ላይ በማነሳሳት ህገወጥ እርዳታ በማድረግ ብር ዝውውር በማዘዋወር ለፖሊስና ለእንትን መረጃ በማስደበቅ ሀበሻ በማስመለጥ ነው እኮ የተከሰስኩት እኔ እዚህ ፋጡማ የለችም ቪዲዮ ነው የመጣው ቪዲዮ ለምን ነው የዛ ጊዜ ቶፊቅ አልነበረም እና አቡ አሚራ እነ ታጠቅ ለምን ነው ሲደበቁ የነበሩት ግማሹ ኢትዮጵያ ሄዶ ለምንድን ነው ያኔ ለምንድን ነው እኔ ስታሰር ጊዜ እርዳታ ላይ አብረን እንሰራ ስለነበረ ነው እርዳታ ላይ ሁላችንም ነበርን አድራሻ ሁሉ ጠፍቶ ሁሉም ሀገር የተጓዘው ለምንድን ነው በዛ ጊዜ እየታሰረን ስለነበር ነው ገባሽ ዛሬ ላይ ግን አይ ለዚህ ለኛ ብለው አይደለም የታሰርኩ ሌላ ምንድን ሌላ ከዚ ሐሺሽ ሳዛውሮ የታሰርኩት በመኪና ሰይጨኝ ነው የታሰርኩት ቤቴ መጥቶ እኮ ነው ሰንሰለት ከተቱት ታደረግ እሷ ላይ እኮ ነው አሁን ትኩረት በአንቺ የተነሳ ነው የታያስኩት እኮ አልቃ አይመኒታ እኛ ማጃልኩኝ አንቺ መረዳት ያቅተሻል ወይ እኔ በአንቺ ከታሰርኩበት አንዱ ምክንያት አወራን እኮ ቅድም ረጅም ሰዓት እንዴ መስማት እኮ ያንቺ ፋንታ ነው ነጥሎ መተር አይመኒታ ሰላም እኔ ያልኩት ለረጅም ሰዓት ለሁለት ሰዓት እኮ ነው ያወራነው ለሁለት ሰዓት እስር ቤት በሷ ሰበብ ነው የገባሁት ማለት በሷ ጉዳይ ብቻ ነው ግን የሷ ጉዳይ ከተከሰስኩባችሁ ክሶች አንዱ የሷ ጉዳይ ነው ጠይቂ አዚዛ ለምሳሌ እዛ ሀበሾች አሉ ከሹርጣ ጋር የሚሰሩ ታውቂያለሽ ስማቸውንም አልጠራም ጠራያቸው ጠይቂያቸው የአይመንን ኬስ ፎቶ አውጥተን ሰጠን ባያቸው 41 ክስ ነው የሚያወጡልሽ ከዩቲዩብ እና ከቲክቶክ ላይ ቪዲዮ አንስቶ ይሄ ደግሞ ያሳሰረኝ የኛም ሰውም ነው ኤርትራዊ ናቸው አስተርጉሞ የውሸት ትርጉም
የፋጡማ ፎቶ አለ። ወረቀት አምጥቶ ነው ያሳዩኝ። እንደዚህ ቪዲዮ የሰራንበት ለፋጡማ ለዛች ለኩላሊት ለሆነች ለወለደችው የሮሚን የመሲን ፎቶ